አንድ ሰው ዛሬ ገና ቲክቶክ መጠቀም ጀምሮ የመጀመሪያዎቹን ስክሮሎች እያረገ በሚያይበት ጊዜ ጥቂት ፌመስ የሚባሉ ቲክቶከሮችን ነው የሚያየው። ነገር ግን አዳጊ የሚባሉና ጀማሪ የሚባሉ ኮንተንት ክሬተሮችን አይመለከታቸውም። ይሄ ነገር ኢትዮጵያ ውስጥ ብቻ ነው የሚፈጠረው። ሌላው ዓለም ላይ ፌመስ እና ጀማሪ ኮንተንት ክሬተሮች ነው አንድ ላይ የተቀላቀሉ መጀመሪያ ፊድ ላይ የሚመጡት ማለት ነው። ለምን ካላችሁ የኢትዮጵያ ጀማሪ ኮንተንት ክሬተሮች ደረጃቸውን የማይመጥን ኮንተንት እየሰሩ ስለሆነ ለአዲስ ሰው የማይመከር ስለሆነ ነው መጀመሪያ ለሚመጣ ሰው የፌመሶቹ ብቻ ፖስት የሚለቀቅለት ማለት ነው። አዲስ አካውንት ከፍታችሁ መሞከር ትችላላችሁ። ታዲያ ይሄ ምንን ያሳየናል መሰላችሁ? ጀማሪ ኮንተንት ክሬተሮች የማይረባ ኮንተንት እየሰሩ እንዳለ ነው የሚያሳየን ማለት ነው። ያ ፖስት ማድረግ ለብቻው ፖስት ከማያረጉት ሰዎች የተሻለ ሰው ያደርጋችኋል። ነገር ግን ፖስት ማድረግ ለብቻው የእናንተ የህይወት መጨረሻ ጥግ አድርጋችሁ አትመልከቱት። እኔ በብዛት ነግራችኋለሁ፣ ፖስት ማድረግ ብቻ በቂ ነው። ኮንሲስታንት ሆናችሁ ቀጥሉ። ከዛሬ ነገ የተሻለ ፖስት ትሰራላችሁ ብያችኋለሁ። ብዙዎቻችሁ ግን ሳስተውላችሁ በተለይ እንዲህ ብያችሁ የጀመራችሁ ኮንተንት ክሬተሮችን በማስተውልበት ጊዜ ብዙዎቻችሁ የምትለቁት ፖስት ዝም ብሎ ፖስት ነው። እንዲህ ቪዲዮ ትቀርጻላችሁ፣ ቲቪያችሁን ትፖስታላችሁ፣ ድመታችሁን ትቀርጻላችሁ፣ ትፖስታላችሁ። ምንም ጥቅም የላቸውም እነሱ ቪዲዮዎች። ባፖስቷቸው ይሻላሉ። አርፋችሁ ብትቀመጡ ይሻላል። የስልካችሁ ስቶሬጅ ባይሞላ ይሻላል ቪዲዮዎቹን እየቀረጻችሁ ከምታስቀምጡ። እኔ ኮንተንት ስሩ ምላችሁ ቫልዩብል የሆነ ኮንተንት እንድታቀርቡ ነው የምመክራችሁ። ኮንተንት የማሰሩ ሰዎች ከሆናችሁ ደግሞ እየተመለከታችሁኝ ያላችሁ ኮንተንት ባለ መስራታችሁ ብቻ ኮንተንት ከሚሰራው ሰው ወደ ኋላ እየቀራችሁ እንደሆነ ማወቅ አለባችሁ። ኮንተንት መስራታችሁ ብቻ ሚዲያ ነው ለራሳችሁ እየፈጠራችሁ ያላችሁት። ያ ሚዲያ ደግሞ ምን ይጠቅማችኋል መሰራችሁ? ሽያጭ ተሸጡበታላችሁ። ከዛ ውጪ ሐሳባችሁን ታስተላልፉበታላችሁ። ወደፊት ደግሞ ቢዝነስም ሆኖ በቪው ተከፋይ ልትሆኑ ትችላላችሁ፣ ወይ ደግሞ ማስታወቂያም ልታገኙ ትችላላችሁ። አውቃለሁ ሁላችሁም ፋኒ የሆነ ፐርሰናሊቲ የላችሁም፣ ኢንጌጅ የሚያደርግ ፐርሰናሊቲ የላችሁም፣ ለሰዎች የሚያስቀና ኑሮ የላችሁም ሶሻል ሚዲያ ላይ የምታሳዩት። ስለዚህ ሶሻል ሚዲያ ላይ መውጣት አትፈልጉም። ነገር ግን እነዚህ ነገሮች ለመገንባት ሶሻል ሚዲያ ራሱ ሊያግዛችሁ ይችላል። ምናልባት ኢንጌጂንግ ፐርሰን ካልሆናችሁ ሶሻል ሚዲያ ላይ ኮንተንት መስራት በምትጀምሩበት ጊዜ ባህሪያችሁ ከሶሻል ሚዲያው ጋር እየተቀየረ ኢንጌጂንግ ፐርሰን ሆናችሁ አሪፍ ፐርፎርም ልታደርጉ የምትችሉበት እድል አለ። ከዛም በተጨማሪም ደግሞ ሶሻል ሚዲያው ራሱ የሚሰጣችሁ ማንነት አለ። ያንን ማንነት ይዛችሁም ተከፋይ መሆን ትችላላችሁ ማለት ነው። እናም ደግሞ እንደዚህ አድርጋችሁ ገንዘብ ካገኛችሁ በኋላ የምትመኙትን ኑሮ ሶሻል ሚዲያ ላይ ማሳየት የምትፈልጉትን ኑሮ ማሳየት ትችላላችሁ ማለት ነው። አሁን እኔ ከ2 ዓመት ከ3 ዓመት በፊት የነበረው ስቱዲዮ ብዙ ጊዜ አሳይቻችኋለሁ። እዚህ ጋር ያለው በዲም ላይት ያሸበረቀው ስቱዲዮ ማለት ነው። እሱን ስቱዲዮ አላሳየውም ነበር። በቃ ኮንተንቱ ብቻ በአሪፍ ላይት የምቀርጸውን አሳያለሁ። ውስጥ ላይ ስታረጉት ይሄ ስቱዲዮ ራሱ የሚያምር ቪዲዮ ይቀርጽ ነበር። ውጭው ነው የማያምረው እንጂ። ከዛ በኋላ ግን እያደገ ሲመጣ ይሄንን የመሰለ ስቱዲዮ መገንባት ቻልኩኝ። ምንድነው መሰላችሁ? እናንተ የምትፈልጉትን ፐርሰናሊቲ የምትፈልጉትን ህይወት እስኪኖራችሁ ድረስ ሶሻል ሚዲያ ላይ አትጠብቁ። የምትፈልጉት ፐርሰናሊቲ እና ህይወት ከኖራችሁ እኮ ሶሻል ሚዲያ ራሱ ጥቅም ላይ ኖሮ ይችላል። የእናንተን ፍሌክስ ለማድረግ እኮ ማንም ሰው አይመለከታችሁም። ፍሌክስ ማድረጋችሁም ጥቅም አይሰጣችሁም። ኦልሬዲ የምትፈልጉት ቦታ ላይ ደርሳችኋል። ነገር ግን ሶሻል ሚዲያውን ወደምትፈልጉት ቦታ ለመድረሻ እንደ ፈረስነት ተጠቀሙት ነው እኔ የምላችሁ ሁልጊዜ ማለት ነው። ህይወታችሁ ይሄን ያልቀና ላይሆን ይችላል፣ ነገር ግን ሶሻል ሚዲያ ሊያቀናላችሁ ይችላል ነው የምላችሁ። በተለይ ደግሞ ቲክቶክን በደንብ ተጠቀሙበት። ቲክቶክ ምንድነው መሰላችሁ? እኔ አሁን በ3 ዓመቱ 640,000 ፎሎወር ደርሻለሁ የቴክ ኮንተንት እየሰራው። ዛሬ መታችሁ ደህና የቴክ ኮንተንት ብትሰሩ የኔን ቶፕ ቪዲዮ ማለትም ከ3.9 ሚሊዮን ቪው ያለው ነው የኔ ቶፕ ቪዲዮ፣ እሱን ሁላ የሚበልጥ ቪዲዮ ልለቁ ትችላላችሁ በመጀመሪያ ፖስታችሁ ማለት ነው። ምክንያቱም ቲክቶክ ላይ ዲሞክራሲ ነው ያለው። ዲሞክራሲው ደግሞ ትልልቅ ክሬተሮችን ያስከፋል ብላችሁ ብታስቡ ነው። ትልልቅ ክሬተሮች የሚበለጡ እንደሆኑ ቢያውቁ ራሱ የሚበልጣቸው ሰው እንደማይመጣ ያውቃሉ። ምክንያቱም ሁሉም ሰው ሰነፍ እንደሆነ ያውቃሉ። እናንተ ራሱ የሁላ ጊዜ ኮንተንት መስራት ጀምሩ እያልኳችሁ አልጀመራችሁም፣ ሰነፍ ስለሆናችሁ ማለት ነው። እኔ ተከፋይ የሆንኩ ያለሁት በእኔ ብርታት ሳይሆን በእናንተም ስንፍና ጭምር ነው። ኮምፒውተር ስለሌለብኝ ነው። ኮምፒውተር ቢኖርብኝማ ኖሮ ከኔ በጣም ብዙ የሚበልጡ ኮንተንት ክሬተሮች ይመጡ ነበር። ከዛ በኋላ እኔም ተደማጭነቴ እየቀነሰ ይመጣ ነበር። ነገር ግን ከሁሉም ሰው እየተሻልኩ ስለመጣው ፖስት ማድረግ ስላላቋረጥኩ በቀን 3 የቴክ ኮንተንቶችን ስለምለቅ አሁን ሁሉም ካምፓኒ ኢንቦክስ ላይ ይመጣል። ኢንቦክስን ባሳያችሁ ይገርማችኋል። ድሮ አይመጣም ነበረ። ቮሊዩሙን ስጨምረው በቀን 3 ሳረገው ፕሮሞሽኖች እንደ ጉድ መምጣት ጀመሩ። በቃ ሁሉም ሰው ጋር እኔ መድረስ ጀመርኩኝ። ያኔ በጣም የሚገርም ኢንጌጅመንት ኖረኝ ማለት ነው። ከዛ በኋላ ፐርፎርም እያደረገ ገንዘብ መስራት ጀመረ ማለት ነው።
እኔ የምመክራችሁ ነገር ምንድነው መሰላችሁ? ቮሊዩም ማተር ያደርጋል፣ ኮንሲስተንሲ ማተር ያደርጋል። ነገር ግን የማይረባ ትራሽ ኮንተንት አፖስቱ። ካልፖስተው ሰው ለመሻል ብላችሁ ነገር ግን በፖስታችሁ ጥቅም የማይኖረው አይነት ፖስት አፖስቱ። ካልፖስተው ትሻላላችሁ። ስቲል ዝም ብሎ በፖስቱ ራሱ አትሊስት እንዴት ሪካርድ በተን እንደምትጫኑ አውቃችኋል። ነገር ግን መቅረጽ ያለባችሁ ማሳየት ያለባችሁ የሚታይ ነገር ነው። የሚታይ ነገር ካላሳያችሁ አትፖስቱ ብዬ መከራችኋለሁ ማለት ነው። ስለዚህ የሚታይ ነገር ፖስቱ ስላችሁ የሚታይ ነገር ምን አለ ካላችሁ የእናንተ ወሬ ይታያል። አሁን ይሄ ቪዲዮ የምመክራችሁ ምክር ነው እየታየ ያለው። በደንብ ፐርፎርም ያደርጋል እርግጠኛ ነኝ። ፐርፎርም ባያደርግ 100 ቪው 200 ቪው እንኳን ቢያገኝ 100 እና 200 ሰዎች ላይ ኢምፓክት እየፈጠረ ስለሆነ እኔን አይከፋኝም ማለት ነው። በእርግጥ ግን ይሄንን ቪው ብዙ ጥፍ ማድረግ እችላለሁ ኢፈርቴን አውጥቼ ማለት ነው። ነገር ግን አሁን ጊዜ ስለሌለኝ እንጂ ኢፈርቴን አውጥቼ ብዙ ጥፍ አረጋለሁ አሳያችኋለሁ ማለት ነው። ምክንያቱም የኮንተንት ክሬሽን ዕውቀት አጥሮኝ አይደለም። ለምንድን ነው ይሄ የኮንተንት ክሬሽን የምትተማመንበት የኮንተንት ክሬሽን ከየት መጣ ካላችሁ ትሩ ኮንሲስተንሲ ኮንሲስተንት ሆኜ በፖስቴ የመጀመሪያ የቲክቶክ ፖስት ስፖስት ኢንፊኒክስ ነበረ ስልኬ። ኤዲቲንግ አልችልም ነበረ። ዝም ብዬ ፎቶ ብቻ ገጣጥሜ ቴክስት ጨምሬ ነበር። ከዛ በኋላ ሳውንድ የገባበት፣ ከዛ በኋላ አኒሜሽን፣ ከዛ በኋላ ፊቴን ማሳየት፣ ከዛ በኋላ አሪፍ ላይቲንግ፣ ከዛ በኋላ አሪፍ ኮንተንት፣ ከዛ በኋላ አሪፍ ኢንጌጅመንት፣ ከዛ በኋላ ብራንድ ማስታወቂያ፣ ከዛ በኋላ አሪፍ ስቱዲዮ እያለ እየሄደ ነው የተገነባው። ምንም ነገር በአንድ ቀን የተገነባ ነገር የለም። ባይዘው አትሸወዱ። ፈረንጆች ለቢዝነስ አንድ የሚሉት ነገር አለ። ስቴይ ስሞል ስቴይ ፕሮፊታብል። ትንሽ ሆናችሁ ፕሮፊታብል ሆናችሁ መቆየት ነው ትልቅ ቢዝነስን የሚገነባው ይባላል ማለት ነው። ይሄ ነገር እንዴት ሊሰራ ቻለ መሰላችሁ? ትንሽ ሆናችሁ ፕሮፊታብል ስትሆኑ በጣም ከፍተኛ ፕሮፊት ነው የሚኖራችሁ ከወጫችሁ አንጻር ማለት ነው። ገቢያችሁ በጣም እየጨመረ በመጣ ቁጥር ትንሽ ሳይዙን ትጨምሩታላችሁ የቢዝነሳችሁን። ስቴይ ስሞል ስቴይ ፕሮፊታብል የተባለውን ቢዝነስ ሳይዙን ትንሽ ትጨምሩበታላችሁ። ስቴይ ስሞል ቢባል ራሱ ከዛ በኋላ ፕሮፊታብልነቱ ይቀይራል። ትንሽ ትጨምሩታላችሁ፣ ፕሮፊታብልነቱ ይቀጥላል። ከዛ ትንሽ እየጨመራችሁ ስትሄዱ ካምፓኒው ኢቨንቹዋሊ በጣም ትልቅ ይሆናል። በዛው ልክ ደግሞ ትንሽ ካምፓኒ እያለ የነበረው ፕሮፊት ማርጅንን እየጠበቀ ይሄዳል። በዚህ መርህ ነው ትላልቅ ካምፓኒዎች እና አማዞን የተገነቡት፣ ትላልቅ የምትሏቸው እና አፕልን ጨምሮ የተገነቡት ማለት ነው። ማኒፋክቸሪንግ ካምፓኒ በዚህ መርህ ነው የሚገነባው። እናንተም ኮንተንት ማኒፋክቸረር ናችሁ። አፕል ልክ ስልክ እንደሚያመርተው፣ አይፎን እንደሚያመርተው፣ ማክቡክ እንደሚያመርተው እናንተም ኮንተንት ታመርታላችሁ። እሱ በ100 ሚሊዮን አይፎን ያመርታላ። እናንተስ ለምን 100 ቪዲዮ በአመት አፖስቱ ዩቲዩብ ላይ ማለት ነው? እስቲ ሞክሩት። ሶሻል ሚዲያ ላይ በደንብ ኢንጌጅ አድርጋችሁ በደንብ ፓሽኔት ሆናችሁ ኢነርጂያችሁን አውጥታችሁ ጊዜያችሁን ሰውታችሁበት ሶሻል ሚዲያ ላይ ልክ እንደ ማኒፋክቸረር ፖስት ማድረግ ጀምሩ ማለት ነው። ሶሻል ሚዲያ ላይ በቻላችሁት አቅም ደግሞ ብራንድ ለመገንባት ሞክሩ። ብራንድ ለመገንባት ሞክሩ ስላችሁ ከሁሉም ሰው ተለይታችሁ የምትታዩበትን ነገር ለመፍጠር ሞክሩ። ሁሉ ጊዜ ከሰው ለልጣችሁ ከሰው ተለይታችሁ ለመታየት ማለት ነው። ያን ጊዜ በትክክል ስታንድ አውት እያደረጋችሁ ትመጣላችሁ ማለት ነው። ያን ጊዜ በትክክል ኢንጌጅመንት ይኖራል። ያን ጊዜ በትክክል ማስታወቂያ መስራት ትችላላችሁ ማለት ነው። ስለዚህ ሶሻል ሚዲያ ላይ እንደዚህ አድርጋችሁ ነው የምትሰሩት ማለት ነው። ይሄንን ቪዲዮ ስፖንሰር ያደረገላችሁ ደግሞ ሬልስ አካዳሚ ነው። ሬልስ አካዳሚ ደግሞ ላይቭ የኮንተንት ክሬሽን ወርክሾፕ የፊታችን ሰኞ ማለትም ጁላይ 27 ላይ ከምሽቱ 12 ሰዓት ላይ ይጀምራል ማለት ነው። የኮሚኒቲ ሊንካችን የዲስክሪፕሽን ቦክስ ከላይ ያለው ሊንክ ላይ የቴሌግራም ቻናል ነው። እሱ ላይ ተቀላቀሉትና ላይቭ በኮንተንት ክሬሽን ወርክሾፕ በነፃ ምርጥ ኮንተንት ክሬሽን የምንማማር ይሆናል ማለት ነው። የፊታችን ሰኞ ጁላይ 27 12 ሰዓት ላይ ኮሚኒቲ ሊንካችንን ተቀላቀሉ። የኮንተንት ክሬሽን ኮርሳችንን እዛው ጋር የምታገኙት ይሆናል ማለት ነው። ይሄ የምታዩት ደግሞ 8500 ምርጥ ኮንተንት ክሬተር ስለሆነ ተቀላቀሉት። ምርጥ ኮንተንት ክሬተር ያርጋችኋል ማለት ነው። እንደነገርኳችሁ ደግሞ አሁን እንዳልኳችሁ ኮንሲስታንት ሆናችሁ አሪፍ ኮንተንት እየሰራችሁ ተለይታችሁ ለመታየት ሞክራችሁ ብራንድ ገንብታችሁ ሶሻል ሚዲያ ላይ ተገኙ ማለት ነው። እንደዛ ከተገኛችሁ የምትፈልጉትን የሶሻል ሚዲያ ዓላማ በአጭሩ ታሳካላችሁ ማለት ነው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቪዲዮ ቀራጮች መልካም ጊዜ